ናውና ስትለኝ እኮ እንዴት እየሮጥኩ እንደመጣሁ ልክ ነው ያደረገው። አስቸኳይ ነገር ስለሆነ ነው። ምን ተፈጠረ? ዛሬ ጥፋት አጠፋ። እንዴት ትሁት እንደማትወዳት እያወቅ እዚህ ድረስ ይዛት መጣ? አባዬ ያለ ምክንያት እኮ ነው የጠላቻት። ምክንያት ሳላት እንዴ? አባዬ አንተ ማታምነኝ? አምናለሁ፣ ግን የኔ አንተን ማመን ምን ዋጋ አለው? ይልቅ እኔ ከማምነት ትሁቴ ብታምን ይሻላል። እሺ እኔ ምን ላድርግ አባዬ? ያለ ጥፋቷ እዚህ ድረስ ይቅርታ እንጠይቃት አመጣኋት። ምናልባት ይቅርታ ስጠይቃት እኮ እንዴት ይበርድላታል ብዬ አስቤ ነበር። እንግዲህ ሴቶች እንዲህ ናቸው። አንተን መውደድ ሲጀምሩ አስቸጋሪ ባህሪያቸው ፍንቱ ብሎ ይወጣል። ስለዚህ አረጋጋትና ችግራቸውን ፍቱት። ጠየቅሽ ነው? የምርህን ነው? ቆይ ያችን የልጅነት ጓደኛህን እሷ በጣም ጥሩ ሰው ስለሆነች አንቺ መተሻት እሷ ይቅርታ ጠየቀችሽ ለማለት ነው አይደል? እዚህ ድረስ ጎትተሃት ያመጣት? ኧረ እኔ እንደዛ አላሰብኩም። ብታስብም እኮ ልክ ነህ። ቆንጆ ናት፣ ብር አላት፣ ከኔ በጣም ብዙ የተሻለ ነገር አላት። ትሁቴ እኔ ከአንቺ የሚሻል ማቆም ምንም ሰው የለም። አትዋሽ እሺ። የኔ ባህሪ ጥሩ እንዳልሆነ እያሰብክ ነው። ትሁቴ አንቺ ምንም አይነት ሰው ብትሆኚ የኔ ምርጫ አንቺ ነሽ። እሺ ለምንድን ነው ልሸኛት የወጣኸው? ሸኘኝ ስላለችኝ ነዋ። ሰምተሻት የለ? ያለችን በሙሉ ታደርጋለህ ማለት ነው። ትሁቴ ታይ አንቺ እንደዚህ ስትሆኚ አያምርብሽም። ጥሩ ታውቃለህ አይደለ? ለምን ነገሩን አታስተካክለው? እሺ ምን አድርጌ ነው ላስተካክለው? በቃ እሷ ከማትፈልገው ነገር ራቅ። ነግራሽ ነው አይደለ? ቆይ አብሮ አደግ ጓደኛዬ ናት። ከጓደኝነት ያለፈ ምንም ነገር የለን። ቆይ ታዲያ ያለ ምክንያት እንዴት ላስቀይማት? ያለ ምክንያት ነው ያልከው? በቃ ትሁትን እየደበራት ነው። ከዚህ በላይ በቂ ምክንያት አለ? ታይ ቲና፣ አንድ ሳይድ ይዘሽ አታወሪ። ትሁቴን እንደምትወጃት ታውቃለሁ፣ ግን ደግሞ በአሁኑ ያጠፋችው እሷ ናት። የቀናችሁ ስለምትወድ ነው። ፍቅር ደግሞ ሊያጣላ አይችልም። አውቃለሁ እኮ ግን ደግሞ ካወክ በቃ ተመስገን አትበል። ያለውን ነገር ደግሞ አስተካክል። እሺ አንቺስ ግን ምን ላይ ነሽ? ተመስገን ተደብቄ ነው ያለሁት። አሁንም የመጣው ስለናፈቃችሁኝ። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። ትሁት እንግዲህ ስለ ተመስገን ስታወራው በጥፊ አለቻት። ትሁት ቆይ ምን አድርገሽ ነው ይሄናል እኔን የምትጠይኝ? ቆይ እኔን ለመንካት እኔን ለማናቅ የምታረጊ ነገር ምን ይመስልሻል አንቺ? በማለት እሷም እጅግ በጣም ትናደድና ትበሳጫለሽ። እና አልገባኝም፣ የምታወሪ ነገር ግራ እያጋባኝ ነው፣ አልገባኝም። ተሙን አታምኝም ማለት ነው በማለት ትነግራታለች። ተሙንማ አምናለሁ፣ ግን አንቺን በጭራሽ አላምንም በማለት ታሳፍራለች። በማለት ጥላት ትሄዳለች። ነገር ግን ሄዲ በጣም ሊከፋትና ታለቅሳለች። እና ትሁትም ባደረገች ነገር ምን ነው እንደዚህ ማድረግ አልነበረብኝም በማለት ትጸጸታለች። ቢሆንም ግን አባዬን ማይ ስለደስ አክስት ለማጣራት አንድ ላይ ሄዶ ይጠይቃል። እንደኮ ጠፋችሁ ለምንድን ነው ጠፋችሁ ብሎ ሲጠይቀው ያው የጠፉበት ምክንያት እየተናገረች ነበር። ቢሆንም ግን ምን ማድረግ እንዳለባት ግራ ይጋባና ማድረግ ያለባቸው ነገር ታወራለች። ግን አሁን ላይ የሚፈጠር አክስቷ የት እንዳለችና የት አካባቢ እንደምትኖር እኮ እንዳልነገረችውም ጭምር ይነግረዋል። እና የት እንዳለችው በጭራሽ እንደማያውቅም ጭምር ከተናገረ በኋላ ታዲያ ለምን እንደዛ ሊፈጠር ይችላል ብሎ እሱም ማውራቱን ይቀጥላል። አዎ የት እንዳለችው ምንም የማውቀው ነገር ተመስገን እጅግ በጣም በንዴት ይመጣል። ቆይ ሊዱ ምን ተፈጠረ ብሎ ሊዱ ሲጠይቁት ትሁት ምን አድርጌ ነው ግን እኔ እንደዚህ የጠላችኝ? እንደ ሕፃን እኮ እኔም በጥፊ መታችኝ በማለት እጅግ የተጎዳ ሳስመስላ ስታለቅስ ነበር። ተመስገን ትሁቴ እንደዛ ልታረግ አትችልም ብሎም አዎ ልክ እንደ ሕፃን ነው እኔም በጥፊ መታችኝ። ቆይ ምን አድርጌያት ነው እንደዚህ በጥፊ በመታችኝ? በማለትም እያለቀሰች መናገር ትጀምራለች። ሆኖም ግን እባክሽን ተረጋጊ እያለት ነበር። ነገር ግን ተመስገንም እያረጋጋት ነበር። እሷም እና ትሁትን ለማናገር ትሁት ምን እየሆንሽ ነው? ጸባሽ ደግሞ ከየት መጣ ነው? አልገባኝም፣ ምን እየተፈጠረ ነው ብሎ ሲጠይቃት እና እሷም በንዴት ምንም እንዳላደረገችም ትናገራለች። እና ፈለገችው ስትነግረኝ ዝም ብዬ ማስማት ነበረብኝ በማለትም ትበሳጭና ትናደዳል። ትሁት እየሆንሽ ያለ ነገር ትክክል አይደለም፣ ጸባሽን መጭራሽ አልወደድኩትም፣ ቆይ ምን እየሆንሽ ነው ብሎ ይጠይቃታል። ነገር ግን ትሁትም በጣም ተናዳና ተበሳጭታ ስለነበረ ይህ ነገር ማድረግ ስላልፈለገች በቃ በንዴት ብቻ ትበሳጭ ጀመረ። አልገባኝም ትሁት ምን እየሆንሽ ነው? ለምን እንደዚህ ስሜታዊ ትሆኛለሽ?
ብሎ ይጠይቃል። ጭራሹ ለሷ ጥብቅና መቆም ጀመርክ በማለቱም ትበሳጫለች። ትሁት እባክሽ ለማንም ጥብቅና እየቆምኩ አይደለም፣ እሷ እኮ ልርዳሽ ጓደኛ ልሆንናለች፣ ግን አንቺ ለምን እንደዚህ እንደምትጠያት አልገባኝም በማለት ይነግራታል። ግን ቢሆንም ተመስገን ተናዶ ልክ ሲወጣ እንደ አጋጣሚ ቲና መንገድ ላይ ከበሩ ላይ ያገኛትና ተመስገን ወዴት ነው? አረ በጣም ብዙ ማውራቅ ነገር አለኝ፣ ወዴት ነው ሩጫ ብላ ትጠይቋለች። እሱም ምንም ነገር እንደሌለና አሁን ጥሩ ስሜት ላይ እንደሆነ በቃ ሌላ ጊዜ ማግኘትና ላወራሽ ፈልጋለሁ፣ አሁን ግን መሄድ አለብኝ። ጤና ከምን ሆኖ ምን ሆናችሁ ነው? ጥሩ ስሜት ላይ እንዳለው ከግልጽ ማረጋጋት በመኮረም ነገር ግን እሺ በቃትና ቲና ወደ ውስጥ ገባና ባየና ማየት ሰላም ብላቸው እየገባች ነበር። ቲና ምን ሆነሽ ነው የጠፋሽው? በጣም ጠፍተሻል እኮ ምንድነው? እሺ ስላንቺ እናስባለን። አንቺ ደግሞ ቆይ አንድ ቀን ጥፈት ምንድነው ይሁሉ? በቃ አሁን ጥሩ ስሜት ላይ አይደለሁም፣ በኋላ እናወራለን ይላታል። እሷም እሺ ትልና ወደ ቤት ውስጥ ዘልቃ ትገባለች ማለት ነው። እና ተመስገን ትሁት በጣም ተናዶ ነበር። ሊዱን በመምታት እጅግ በጣም ተበሳይቶ ነበር። እና ባዩም ቲና የት እንደገባሽ እና የት አስጨንቀሽናል እኮ እያለ እሷም እንደዚህ በጥያቄ ሳጣድፉና ስለኔ ምንም ማንም እንደሚያስብ ነበር የምሰማኝ በማለት አይኖቿ ባይ ጓጥራን ሀይ ብቻ ለኔ የምታስቡና ምስል የምትጨነቁ በጣም ደስ ብሎኝ ነው፣ ለዛ ነው ስትል ትነግራቸዋለች። ቢሆንም ስለአንቺ ማሰብና መጨነቃችን የማይቀር ነው፣ ግን ለምን እንደዚህ ሆንሽ ብላ ትጠይቃታለች። ቢሆንም ከአሁን በኋላ ከዚህ መጥፋት እንዳይለባትና ስለሷ አብዝተው እንደሚጨነቁና እንደዚህ አይነት ብቸኝነት እንዳይሰማት እኛ ቤተሰቦችንሽ እናም በመለሽ ሰዓት መምጣት ነው ትችላለሽ፣ ነገር ግን እንደዚህ ጭራሽ ጠፈት ስትይ በጣም ታስጨንቀናለሽ። ትሁትስ ብላ ትሁትን ለማናገር ትሁት ምን ተፈጠረ? ምንድነው ግን ሳትጋቡ ከሆኑ መጣላት ብላ ትጠይቃለች። የተፈጠረውን ነገር ምን እንደሆነ እየጠየቀቻት ነበር። ሀይ ምንም አይደለም ብትልም ታዲያ ምንድነው ናቸው ምንድነውሽ ብላ ደጋግማ ጠየቀቻት። ምንም እንዳልሆነችም ብትነግሩም ታዲያ ምን ሆነሽ ነው ብላ ጠየቀቻት። ምንም አልሆንኩም ብላ እየነገረቻት ነበር። እና ምንድነው በቃ እኔን ትንቀኛለች፣ እሷም ማስለኖች ነው የምትንቀኝ ብላ እሷም ትበሳጫለች። ተመስገንም በጣም ተናዶና አንቺም ተናድሻል፣ እባካችሁን ተረጋግቲና እባክሽ አንቺ ደግሞ ቀልድሻል። ማየቱ እየቀለድኩ አይደለም፣ እባክሽ ስሜት አትሆኑ ተረጋጉ እንጂ በማለት እንድትረጋጋ ትነግረዋለች። ቆይ ተመስገን አንቺን አይደለም እንደሚፈልገው አንቺ መርጦሻል፣ ግን አንቺ ከሷ ጋር ለምን ትወዳደራለች በማለት ትነግራታለች። እና ትሁትም በጣም ከፍታት ነበር። ብቻ በጣም አናዳኝ ስለነበረ የማውን ነገር አደርጋለሁ ስትል እጅግ በጣም ትበሳጫለች። ተማም በጣም ተናደደ። ተመስገን እባክህ በእኔ ምክንያት እንድትጣሉ ወይ እንድትናደድ አልፈልግም፣ አስፈላጊ ከሆነ ይቅርታ ጠይቃታለሁ እንጂ እያለች ማስመሰላን ትቀጥላለች። እና እንግዲህ እጅግ በጣም ከባድና አስመሳይ ነች። እና ይቅርታ ጠይቃታለሁ ትሁቴን አንዴን ካስከፋው በጣም ይቅርታ መጨረሻ በትምህርት ስን እንደውም እሷ ሳትሆን እኔ ይቅርታ ልጠይቅሽ የሚችለው ስል ይቅርታ ይጠይቃታል። በእውነቱ ደስተኛ የምትሆን ከሆነ እኔ ቤቷ ድረስ ሄጄ ይቅርታ ልጠይቃት እፈልጋለሁ ስል ይጠይቃታል። እሷም እሺ በማለት ይስማማል። እንግዲህ ተመስገን ይቅርታ ጠይቃለሁ ስላለች በጣም ደስ ብሎት ነበር። ምክንያቱም እሷን አክብራት ይቅርታ ልጠይቃት ብትመጣም ነገር ግን ትሁት በጭራሽ ደስተኛ አልነበረችም። ትሁትም በጭራሽ ሊዱን ማየት እንደማትፈልገው ትነግሯለች። ሊዱም ቆይ ምን እየተፈጠረ ነው ሀይቲና ቤት ምንድነው የጠፍተሽ ነው ብሎ ስጠይቃት ትሁት የተጫዋች እንጂ ምን ነው ስማልሽ? አይ እየሰማኋቸው ነው ብላ ትነግረዋለች። ቢሆንም ግን እንዲጫወቱና እንዳወሩ ታረጓለች። ቢሆንም ቆይ ምን እየተፈጠረ ነው? ህጻናችሁ እንደ ህጻን የምትትሁት ተመስገን ተናዶ ይወጣል። ነገር ግን እኔን ትንቀኛለች፣ የአብሮ አደጌ ነች፣ እጅግ በጣም መጥፎ ሰው እንደሆነች እና ተናዳ በጥፊ እንደመታችም ጭምር እና እኔ በጣም ክፉ ሆኜ እያየኝ ነው እንደ ግፎ እያየኝ ነው በማለት ትነግረዋለች። ቢሆንም ግን ተመስገን አንቺ መርጦሻል፣ አንቺ ከሷ ጋር መወዳደርም ከሷ ጋር ምንም ነገር የለብሽም፣ ትሁት እባክሽን እንደዚህ ስሜት አትሆኝ ስትል ትነግራታለች። ቲና አንቺ እኮ እርዳታ የሚያስፈልግሽ ከሆነ እኔ ራሱ አለሁ እረዳሻለሁ እያለቻት ነበር። እና እንግዲህ ተመስገን ጋር አንድ ላይ እየወጡ ነበር እና እሷ ሲከተላት የነበረው አሁንም የማታይ ሰው መስላ ጭራሽ ብለሽ ያንቺን ተባበሪ ያረግሽኝ አይደለም ቲና እያለ ተመስገን እባክህ ተረጋጉ፣ ያሉበት ሁኔታ ተነብቄ ነው ያለሁት፣ ስለዚህ ስለነፈቃችሁኝ እኮ ነው እዚህ የመጣሁት፣ ቆይ ምንድነው ንገረኝ ብሎ ይጠይቃታል። እና እንግዲህ ማን ነገሮች ትነግረዋለች። እና እባክህ ትሁትን አታስከፋት፣ ትሁት በጣም ከፍታታል፣ በጣም አዝናለች፣ ስለዚህ
እሷ ማስገባት የለብንም ስትል ትነግረዋለች። በቃ እሷ የማትፈልገው ነገሮችን እንድትርቅ ፈልጋለሁ ከእነሱ እሷ የምጠላና እሷ የማትፈልገው ነገር ብትርቅስ እባክህ ብላ ትጠይቋለች። አይ ከሁለቱ በኩል እንጂ ምንም እኮ አላደረገችም። ቤት ድረስ መጣ ይቅርታ እየጠየቀቻት ይቅርታ እንድትጠይቃት ነው። ነገር ግን ምንም ቢሆን በቃ ሰላም አወርዱ እንጂ እሷ ማስከፋትና ማናደድ አስፈላጊ አይደለም ስትል ትነግረዋለች። እሺ ብሎ እሱም በነገሩ ይስማማና ይሄዳል ማለት ነው። ነገር ግን ምን ማድረግ እንዳለባትም ደጋግሞ ይነግረዋል እና እባክሽ ቲና የማን ነገር ውስጥ አትገኝ፣ የማን ነገር አትስሪ። እና እነሱ እኔስ እውር ስለሆንኩ ወይም ደግሞ ማየት አይችሉም ብሎ እኔን አሻንጉሊት አድርጎ ሲጫወቱብኝ ነበር። ነገር ግን እንደተጫወቱብኝ እኔ ደግሞ ሰራሁላቸው በማለት ትነግረዋለች። እና ታዲያ ስለ እንግዲህ የሚፈልገው ነገር አድርጋለሁ፣ እነሱ እኔ ላይ ሲጫወቱብኝ ነበር፣ እኔ ግን ተጫወትኩባቸው እያለች ስታወራ ነበር። እና ሁሉ ነገር ነገረች። ቢሆንም ግን ችግር ውስጥና እንዳይጎዱሽ ብሎ ይነግራታል። አይ ምንም ነገር ሊጎዱኝ አይችሉም፣ በጭራሽ አታስብ፣ አትፍራ ትለዋለች። እሱም እሺ በማለት በነገሩ ይስማማል። ነገር ግን ቲና የማውን ነገር አታርጊውም። እሷም አሁንም ማየት እንደማችል መስላ እየቀረበችና እያወራች ነበር። እና እባክሽን አንድ ነገር አድርጌ በማለት ያወራታል። እሷም እንግዲህ ልደፍረኝ ለወንድም ሁሉ ነገር እነግረዋለሁ፣ ልደፍረኝ እንደሆነና ከዛ ቤት እንዴት እንደወጣ እነግረዋለሁ ስትል ትነግረዋለች። እኔን ነው ወይንስ አንቺን ነው የማምነው ስል እንግዲህ ማን እንደማምን አብረን የምናየው ነው፣ ሁሉ ነገር እነግረዋለሁ ስትል ትነግረዋለች። እሱም ግን ድንግጥና እንግዲህ ስፈልግ የነበረው ሁሉ ነገር ሀብቱና የወንድሜን ገንዘብ እያለኝ የወንድምህ ሚስቱን ቀምተ ብዙ ነገር እያደረግ እንደሆነ ጭምር ሁሉ ነገር እንደምትናገረው ትነግረዋለች። እና ትሁትም አንድ ላይ ተሰብስበው እየተጫወቱ እያለ ተመስገን እንግዲህ ሊዱን ይዞ መጥቶ ይቅርታ ትሁቴ ጭራሽ በጥፋትሽ አንቺ መተሻት ይቅርታ መጠየቅ ሲገባሽ ጭራሽ ታኩርፋለች እንዴ በማለት ይነግራል። እሷም ጥፋትን ምን እንግዲህ ጥፋተኛ ለሆነ እኔም አስከፍቼሽ ለሆነ ነገር ግን እባክሽ ይቅርታ አድርግልኝ ብላ ከትሁት ጋር ይቅርታ ሊዱና ትሁት ሰላም ያወርዳሉ። ሸኘኝ ብላ ተከትላ ይወጣል። ትሁትም ተመስገን ተከትሏት ስለወጣ እጅግ በጣም ትበሳጭና ትቀናለች። እውነት ሊዱ በትሁት ስል ይቅርታ ጠይቅሻለሁ፣ በጣም አመሰግናለሁ፣ ሚስቴን አክብረሽኝ እዚህ መተሽ ይቅርታ ስለጠየቅሽልኝ በማለት ይነግራታል። ነገር ግን ትሁት በጣም ትበሳጭና ጭራሹ ድፍረት የለውም ጭራሽ እዚህ ድረስ ይዟት መጣ በማለት እጅግ በጣም ትናደድና ትበሳጫለች። እናም እባክሽ ተረጋጊ፣ ምን እየሆንሽ ነው? ትሁት ተቀይራለች እና ተናደደች። እምባዬ ተመስገንን ደውሎ ይጠራል። አስቸኳይ እንዲመጣ ብሎ ሲነግረው አባዬ ምን ተፈጠረ? ትሁት ደህና አይደለችም እንዴ? አይ ትሁት ደህና ነች፣ ምንም አልተፈጠረም። ነገር ግን ቆይ ምን እያደረግክ ነው? እሷ እጅግ በጣም የምጠላት ሰው አንተ ይዛት ጭራሹ ቤት ትመጣል እንደ አባዬ ጥፋቷን እኮ እንደውም ጥፋተኛ ነች። ይቅርታ። አይ ሴቶቹ በቃ እንዲህ ናቸው። ቢሆንም ግን ትሁት የምጠላን ነገር አንተ ማረክ የለብህም ስል ይቆጣል። እሺልና ከትሁት ጋር ለማውራት ይወሰናል። እና ትሁትም ስሜታዊ ሆና እጅግ በጣም ትበሳጫለች። ተመስገን ጥሩ የሰራ መስሎ ከሷ ጋር ሰላም እንደወርዱ ነበረ ፍላጎቱ። ነገር ግን ትሁት ጥሩ አመለካከቷ ተቀየረ። ትሁት ቆይ ምንድነው የምትፈልገው? ችግር ምንድነው? እባክህን ትለውና ተመስገን እጅግ በጣም ይበሳጫል። ትሁትም ከፈለግ እሷን ማግባት ትችላለህ በማለት ትጮህበትና ትናድዳለች። እናም እሱም ተናዶ ጥሎ ይወጣል። ሊዱ ደግሞ እየተከታተለችው ነበር። ትሁት ግን በጣም ከፍቷትና እያለቀሰች ነበር። እማዬ ግን ትሁት እባክሽ አንቺ ራስሽን ሁኚ፣ በጭራሽ እሷ ልታናድሽ ብልጥ መሆን አለብሽ፣ እንድታናድሽ መፍቀድ የለብሽም እባክሽን በማለት ትነግራታለች። እና እማዬ ምን እንደማደርግ አላውቅም፣ ግራ ገብቶኛል፣ ራሴ ላይ ፈነዳ ነው ስትል ትነግራታለች። ቢሆንም ግን አዎ እንደምትወጪ ግልጽ ነው፣ ግን ደግሞ በዚህ ነገር መበሳጨትና መናደድ የለብሽም። አንቺ እሷን ልታናድሽና ከአንቺ ለመቀማት ልትሞክር ትችላለች። ነገር ግን አንቺ ብልጥ ሆነሽ መገኘት አለብሽ። ነገሮችን ነው ነገር አትበይ፣ ዝም በይ፣ አትበሳጭ፣ አትናደጂ። አንቺ ታስተምርኛለሽ፣ እንዴት እችላለሁ እማዬ ስትላ እኔ ሁሉ ነገር አስተምርሻለሁ። ስለዚህ በእኔ ጣይ ትሁቴ፣ አንቺ ብልጥ ሆኚ፣ ከሁሉም ትፈልጫለሽ። ስለዚህ ምንም የማሳስብሽ የማስጨንቅሽ ነገር የለም ስትል ትነግራታለች። እሷም እሺ በማለት በነገሩ ትስማማለች ማለት ነው። እና ምን ማድረግ እንዳለባትም ቀድማ እንደምትነግራትና እንደምታስተምራት ስለነገረች ትሁት አሁን ቡና ላፈላለች ስትል እኔ ያፈላለሁ ማየ ትላለች። እና ተመስገን እንግዲህ ሊዱ ድንገት ስትስሞ ትሁት
ከሩቅ ትመለከታቸዋለች እና እጅግ በጣም ደነገጠች። ምክንያቱም ሊዱ ተመስገንን ይዛ ስስሙ በአይና በብረታ ስታይ በጣም ከፍቷት እየለቀሰች እና ትናድዳለች። ይህንን ባለ ይሻለኝ ነበር፣ ጭራሹ አደባባይ ላይ አቅፋ እየሳመች ነው፣ በጣም ያሳፍራል በማለት ትበሳጭና እያለቀሰች ወደ ቤት ትመለሳለች። ውድ ተመልካዮች የተወዳጅ ድራማ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ